ሰላም ሰላም ደህና ስጥልኝ ውድና እየተከበራችሁ ውድ የሀገሬ ልጆች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ያላችሁ በሰላም ፍቅር ይሁንላችሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እንደሚታዩት ሀገራችን ሰላም እንዴት ናት? ሀገራችን በጣም የሚያስጠላ እንጃ ሰው እንዴት አድርጎ እንደሚኖር ፈጣሪ መናገር ሁሉም ነገር ሰው የሚኖርበት ሀገር አይደለም። በተለይ ኢትዮጵያ ማለት ነው። እንደምታዩት ትራንስፖርት ሁሉም በቃ ሰላም እንዴት ዋልክ? ሁሉም ትራንስፖርት መኪና ብትሉ ባጃጅ ብትሉ አንድች ነገር መንቀሳቀስ ነገር የለም እና ምን ልላችሁ ነው ኑሮ ውድነት አሁን ደግሞ ኢትዮጵያ ላይ በተለይ ኑሮ ውድነት በጣም ማለት ነው ሰውን ያስፈራል። በጣም ነው ሰውን ያስፈራራል። ፈጣሪ ይጠብቅ። ህዝብ ደሃ እንዴት አድርጎ እንደሚኖር ብቻ እግዚአብሔር ይወቀው። እውነቴን ነው የምላችሁ። በአሁኑ ሰዓት ላይ ሽንኩርት 140 150 ኪሎ በዓሉን በተመለከተ አይደለም። በዓሉ እንዳለ ሆኖ ከ80 እና ከ90 አልፎ አያውቅም። ግን በጣም ሰላም እንዴት ናችሁ? እና በጣም ማለት ነው 140 150 ሰው ልጅ እንዴት ነው ምኖረው? በቃ ቲማቲም ብትሉት ኪሎ 120 ኧረ በጌታ በኢየሱስ ብቻ በምሕረቱ ነው ሰው ሁሉ እየኖረ ያለው እንጂ በአቅሙ ወይም በገንዘቡ አይደለም። እውነት ለመናገር በዛ አጋጣሚ በጣም እግዚአብሔር በረከት ይሰጣል። በረከት አለው በነገራችን ላይ ኑሮ ቢወደድም እግዚአብሔር በረከትን ጨምሮ ነው ሰጠ ማለት ነው። እና ሰው ሁሉ አብደዋል። ዱቄት ዳቦ ለመጋገር ጋጋታ እንዳይመስላችሁ 1 ኪሎ ዱቄት ፍርኖ ዱቄት 150 ብር በናዝሬቱ በኢየሱስ ክርስቶስ 150 ብር በጣም የሚገርም ማለት ነው። በጣም የሚገርም ማለት ነው። እና ሰው እንዴት ነው የሚኖረው ነው የገረመኝ። የሚያስጠላ ነገር ቢኖር ሰው መኖር አቃተው። ደሃ በተለይ ማለት ነው። ወዴን እኔ እኮ ጠርቼሽ እኮ አልነበርኩም እኮ አሁን እኮ ነው አሁን ነው እኮ ሱቁን አይቼ አይደል? መልካም የሚሆነው ነው። ሰላም እንዴት ናችሁ? አላወኩም ማለት ነው አለ አጨርጨደሽ አዎ ቸርች ጥሩ ነው። እሺ ለዚህ ነው እና ማለት ነው ሱቅ ዘግቼ እጄ ጎረቤት የፈለገኝ ነው ማለት ነው። ስለዚህ ሰው እንዴት ነው የሚኖረው? በጣም የሚገርም ነው በእውነት። እና ብቻ ጸልዩ። ስደት ያላችሁ እናንተ ቤተሰቦቻችሁን አትጣሉ ማለት ነው። እና ኑሮ በጣም የሰው አናት ላይ ወጥተዋል ውዶችዬ። ፈጣሪ ምሕረቱን ያውርድልን። አረ እንደ ሰው እስካሁን ድረስ በምሕረቱ ነው እየኖረ ያለው። እግዚአብሔር ረድኤቱን ሰጥቶ እግዚአብሔር በረከቱን ሰጥቶ ነው ሰው እየኖረ ያለ ማለት ነው። እና ኑሮ ውድነት በዚህ በመንገድ በተዘጋ ምክንያት ማለት ነው ናፍጣ ቤንዚን ስለጠፋ ነው ሁሉ ኑሮ ውድነት የመጣ። ምክንያቱም ከውጭ የገባው ነው። ምክንያቱም ማለፍ አይችልም የሚለው ነው። መንገድ ማለፍ አይችልም ተብሎ ነው ሁሉ የተደረገ ማለት ነው። እና በአሁኑ ሰዓት ላይ በጣም ኑሮ ውድነት እውነት ለመናገር ከባድ የሆነ ነው ማለት ነው። እግዚአብሔር በምሕረቱ ይመልስልን፣ በረከቱን ያደርግልን። በጣም ከባድ እውነት ለመናገር ብቻ ጸልዩ። መጸለይ ጥሩ ነው።
እግዚአብሔር ጥሩ ነገር ጥሩ ጊዜን እንዲያመጣ እንጸልይ አይደል እንዴ? እንጸልይ። ከእግዚአብሔር ውጭ ምንም ይሆን ነገር የለም። እግዚአብሔር ነው ሁሉም ነገር የሚያስተካክለውም ነገሩም በጸሎት መስተካከል ያለበት ነገር ነው እና እግዚአብሔር ብቻ ያስበው። ኢትዮጵያ ላይ ሰው የሚኖርበት አገር አይደለም። በእውነት ከባድ ነው። በተለይ በአሁኑ ሰዓት ላይ በጣም ሰው ሁሉ ምርር በሚልበት ጊዜ ላይ ነው ያለን ማለት ነው። እግዚአብሔር ብቻ ሰላም ያደርግ። ዋና ጤና ነው። ብቻ ሰው ልጅ ይመለሳል፣ ኑሮም ይመለሳል። ይህ የተወደደ ቤንዚል ናፍጣ ከመጣ ኑሮ እንደዛ ይቀጥል ይመለሳል ብሎ ምስር እንደምታዩት ምስር 1 ኪሎ 440 ብር ተሽጦ ሰው ልጅ ይኖራል። 1 ኪሎ ምስር የእውነቴን ነው የምላችሁ። እሱ ላይ ድብድብ ብትሉ ድብድብ ፓስታ መኮሮኒ እንዲህ እንጃ ሰው እንዴት ነው 100 ቤት ገዝቶ የሚተዳደረው? እውነቴን ነው የምላችሁ። እና ሰው በአሁኑ ሰዓት ላይ በጣም እርር ብሎ ቅጥል የሚልበት ሰዓት ላይ ነው ሰው ልጅ እያለቀሰ ያለው። ለማንኛውም ጸሎት ዱአ አድርጉ በያላችሁበት ሃይማኖት ማለት ነው። እና ሰው ኢትዮጵያ ላይ ኑሮ ከብዶታል፣ በእውነት በጣም ኑሮ ከብዶታል ማለት ነው እላችኋለሁ። ውድ የሀገሬ ልጆች እንግዲህ ሼር ላይክ አድርጉ። ቻናል በጣም ወርደዋል ማለት ነው። በጣም ተኝተዋል። ቀና አድርጉት እስኪ ከተኛበት አንሱት ማለት ነው።